ሰላማችሁ ይብዛ ቤተሰብ። እንግዲህ የቀነኒ አዱኛ ወንድም ሙሉን ነገር ዘርግፎታል። አንዱዓለም ያውቃል ብሎ ሊበን ያውቃል ብሎ ባለው መሰረት ሙሉ ጉዳዩን ዘርግፎታል። እንግዲህ ኢትዮጵያ ላይ አብዛኛው ኢትዮጵያ የሚናገረው ቋንቋ ቢኖር አማርኛ ነው። ስለዚህ በአማርኛ ቋንቋ መናገሩ ማንን አስከፍቶታል? በፈይሳ ለሊሳን አስቆጥቶታል፣ አስከፍቶታል። ጎጃም ሄደህ ይህን ነገር አውራ፣ በጎጃም ብታወራ የሚያዳምጥ የለም፣ የኦሮሞ የራሱ የሆነ ባህል አለው ምናምን ብሎ አለ። በመጀመሪያ ደረጃ ገባ አንተ ተናገርም ብለህ ብዙ ኦሮሞዎችን እንደ በፊት በጅምላ የምንናገርበት ዘመን አክትሟል። ያንን አናረገውም። እኔ ራሱ የተሳሳትኩባቸው ብዙ ነገሮች ነበሩ። በኦሮሞም ይሁን በትግራይም ይሁን በአማራው የስህተት ንግግሮች ብዙ ጊዜ ሰርተን ሰዎች አስተምረውናል፣ ተችተው ማለት ነው። ስለዚህ አንተም ስትሳሳት ትችቱን መቀበል አለብን። በመጀመሪያ የጎጃም ቋንቋ ያልከው የጎጃም ቋንቋ ፊደል አለው። ልዩነቱን በደንብ አድርጌ ልንገር። ምክንያቱም አንተ ስለ ሮጥክ እውቀት ያለ መስሏል። መሮጥ ምንም እውቀት አይጠይቅም። በሌሊት ተነስቶ እንደ እብድ መፈርጠጥ ነው። ሌሎችን አትሌቶች እየነቃው ሳይሆን አንተን ነው። ፕራክቲስ ማድረግ ብቻ ነው። በፕራክቲስ የሚገኝ እውቀት እንጂ በችሎታ የሚመጣ እውቀት አይደለም። ፕራክቲስ ነው። ሩጫ ፕራክቲስ ነው። በቃ መሮጥ ነው፣ መሮጥ ነው፣ መሮጥ ነው። ቀንም ሌሊትም መሮጥ ነው። ከዛ ምኑን ጽናቱን አግኝተ ምን ታመጣለህ? ውጤታማ ትሆናለህ። ያ ነው። ምንም እውቀት አይጠይቅም። ይህን እርግጠኛ ሆኜ እነግርሃለሁ። ስለዚህ ለአንተ የምነግርህ ምንድን ነው፣ የአማርኛ ቋንቋ አብዛኛው ኢትዮጵያዊ ይናገረዋል። እኛ ኦሮሞ መሆኗን በደንብ እናውቃለን። ቀነኒ በደንብ እናውቃለን። ግን ዘረኝነት አልገደበንም። ዘረኝነት ገድቦን ኦሮሞ ናት ምን አገባን ብለን አልተው። የሰው ልጅ ነው የሞተው። እኔ ደግሞ ሴት ልጅ አለኝ፣ እናት አለችኝ፣ እህት አለችኝ፣ ጓደኞችም አሉኝ፣ ባለቤትም አለችኝ። ስለዚህ አንድ ሴት ልጅ በአሰቃቂ ሁኔታ እንደዛ ተደርጋ ህይወቷ ሲያልፍ እና እውነታው ሲወጣ ከጎን መቆም ሲገባ እንደ ታላቅ እውቀት እንዳለው ስትበረጠቅ የምትውልበት ልንገር። አሁንም ኦሮምኛ ቋንቋ ፊደል የለውም። ጎጃምኛ ቋንቋ ፊደል አለው። ያ ደግሞ እውቀት ይጠይቃል። እውቀት የወፍ ቋንቋ ነገ መፍጠር ትችላለህ፣ ፊደሉን ግን መፍጠር አትችልም። ስለዚህ ከኢትዮጵያዊነት ኦሮሞን አውጥታችሁ ወደ ሌላ አሽቀንጥራችሁ ለመጣል የምታደርጉት ትግል እጅግ ያሳዝነኛል። አንተ አስታውሳለሁ በኢህአዴግ ዘመን ፈርጥጠ ከሀገር የወጣን ልብ እንኳን የለም፣ ጥይት አይደለም አንዲች ነገር አላዋጣ። ሮጠ እጅን አጣምረ እየተበደልን ነው ብለ ኢትዮጵያዊ መስለ ልክ ዛሬ ኦሮሞ የነገሰ ስለመሰለ እንደዚህ ደረትን ነፍተ እንደዚህ ምናምን ማለት ጀመርክ። ለምን በኦሮምኛ ታደርገውም ነበር? ያንን ጉዳይ በፊት ስትጠየቅ ያንን ያልከው እኮ ለዓለም ሕዝብ የተናገርከው በአማርኛ ነው። ረስተው ይሆን እንዴ? ብዙ ጊዜ አስተያየቶች በኢህአዴግ ዘመን ስትኖር የሰጠው አስተያየት በሙሉ በአማርኛ ነው። ህዝቡ ሊፈርድ ይችላል። ዛሬ ግን ባለ ጊዜ ነኝና ምንም አያመጡም አይነት ነገር ልንገርህ። የጊዜ እንጂ የሰው ጀግና የለውም። የሰው ጀግና የለውም። የጊዜ አለው። እንደነገርኩ ማንም ኢትዮጵያዊ ይህን መንግስት ኢህአዴግ የሚባለውን በጥይት አላወረደው። በጥይት ያወረደ አንድም የለም። ሊደነፋ የሚችልም አንድም የለም። ስለዚህ ምርጫ ተደረገ። በጣም ክብር የምሰጠው ለማን እንደሆነ ታውቃላችሁ? ለኃይለ ማርያም ደሳለኝ ክብር ሰጠዋለሁ። ይሄንን ጠቅላይ ሚኒስትርነት እራሱ አክብሮ ወርዶ ሌሎችን አድርጎ ዛሬ ዶክተር አብይ ሀገር እንዲመራ የተደረገው በዛ ላይ ነው ዳሴ። ስለዚህ አሁን አንተ በጣም የደነፋበት የተኩራራበት መንግስት ነገ ሊወርድ ይችላል። ስለዚህ አንዳንዴ ስትናገሩ ዘረኝነታችሁን ጥግ ድረስ ስትለጥጡት እኛም ወደዛ መሄዳችን የማይቀር ነው። ልንገርህ፣ ከአንተ እኔ አቅም አለኝ። ምንም የንግግር አይደለም። ለዛ የሌለ ሰው እንደሆንክ ድፍን ዓለም ያውቃል፣ ድፍን ኢትዮጵያ ያውቃል። የመጨረሻ ዘር ተንተክትኮ ውስጤ ግብ ማንም ፈልጎ ዘረኛ አልሆነም። ያንተ ግን ይለያል። ያንተ አማራን ጥላቻ በጣም ይለኛል። አማራን ጠልተኸው
ቋንቋውን ነገ ትናገራለህ፣ መተህ ሌላ ነገር ተቀባጠራለህ። ነገ ደግሞ የሚነግርህ የኦሮሞ ልጅን አታስጠምዱ፣ የኦሮሞ ልጅን አታስጠሉ። የማይገባ ንግግር እየተናገራችሁ እኛ ወተን ምላሽ ስንሰጥት ኦሮሞን ይጠላሉ ብላችሁ እንዳትናገሩ። እንደዚህ አይነት ብልግናችሁን ለብቻችሁ ለግለሰብ አድርጉ። አላሳዘነችም? ሴት ልጅ አለች። ሌላ ነገር ምነግረው አንተ እየሰከርክ አይደል የሰፈሩ የምትበጠብጠው? የሰፈር ሰው ባለ ጊዜ ነኝ ብለህ ሽጉጥ እየተኮስክ አይደል የምትውለው? መንግስት ይህን ነገር እስቲ ገብታችሁ ብታጣሩልን ደስ ይለኛል። አጠገቡ የሚኖሩ ሰዎች ምንም ጎረቤት መኖር አይችልም። እየሰከረ እየመጣ ሲበጠብጥ የሚውል ወራዳ የወረደ ሰው መሆኑን እኔ በመረጃ ደርሶኛል። አሁንም የምነግረን አሁንም ፍትህ እንጠይቃለን። እህታችን ናት። ኦሮሞ ትሁን፣ ትግራዋይ ትሁን፣ አማራ ትሁን፣ ደቡብ ትሁን፣ አፋር ትሁን ምን እኛ ስለ ሰው ልጅ ኢትዮጵያ ላይ በአሰቃቂ ነገር መገደሏ ስላሳዘነን ነው። ወደፊትም እንጨዋለን። ስለዚህ እንዳንተ አይነቱ በጣም የወረደ ሰካራም መጥቶ መደንፋቱ ለአማራ ህዝብ ማለቴ ነው፣ ለዛ ጀግና አንበሳ ህዝብ እንዳንተ አይነቱ ምንም ቦታ አቴንሽንም የሚሰጠው ሰው ሆነ አይደል። ግን የኦሮሞ ልጆችን ጨዋዎችን ባታሰድብ ጥሩ ነው። ይህንን ነው ምለው። ሌሎቻችሁ የኦሮሞ ወንድምና እህቶች በዚህ ነገር ላይ በደንብ አስተያየት እየሰጣችሁ አይቻለሁና እጅግ አድርጌ አመሰግናችኋለሁ። በጣም ነው የማመሰግነው። እንዲህ ስንተባበር ስህተቶች ሲሰሩ ከእኔም ጭምር ጥፋት ስንሰራ በደንብ ተነግሮ እንድንመለስ ማድረጉ ተገቢ ነው ብዬ አስባለሁ። አሁንም ፍትህ ለቀነኒ እንላለን። አንተ ግን ከገዳዩ ለይቼ አላይም። ገዳይ ነህ አንተ። ኦሮሞነት አማራነት ምንና አያኮራም። የሚያኮራው የእግዚአብሔር ልጅ መሆን እንጂ በዘር የሚኩራራ የበታችነት ስሜት የሚሰማው ብቻ ነው። በዘር ከተኩራራ የበታችነት ኖርሃል፣ በበታችነት አድገሃል፣ በበታችነት ተንበራጭከሃል። የበታችነት ማንነት ነው። ዘር ሳይሆን የሚያኮራው የሰው ልጅነት ነው። አባቴ ሰላማችሁ ይብዛ። መልካም ጊዜ። ፈይሳ ሌሊሳ እንደ ለህዝብ መልእክት አስቀምጧል። ስለዚህ እንደ ህዝብ ለዚህ መልእክት መልስ አለመስጠት ንፉግነት ነው። በተለይ ደግሞ በዚህ ሰሞን ስጦታ በሚሰጣጥበት ሰሞን ሰው የላከልህ መልእክት ተቀብለ ዝም ማለት በጣም ይደብራል። ስለዚህ ለዛ መልእክት ለመስጠት የዓመት በዓል ስጦታም እንዲሆን የገና ስጦታም እንዲሆን በዚሁ ይታወቅልን። የቀነኒን ወንድም እንባውን፣ ጉዳቱን፣ የቅስሙን መሰበር በምን ዲስሚስ አረከው? በመረጠው ቋንቋ። የቀነኒን ወንድም ብቻ መሰል ያሸማቀቀው? ሴት ልጅህንም ነው ያሸማቀቀው። ባይዘው ሚስትህን ነው ያሸማቀቀው። ባይዘው በትዳር ውስጥ ሚስትህ ሐሳቧን የመናገር ነፃነት ኖሯ ከሆነ ጠረጠራለሁ፣ ኖሯት ከሆነ ሐሳቧን በነፃነት እንድትናገር የምትፈቅድላት ከሆነ ሴት ልጅ ሐሳቧን በነፃነት የምትፈቅድላት ከሆነ ጠረጠራለሁ። በት ከሆነ በእርግጠኝነት ነው የምነግርህ፣ በዚህ ንግግር እነሱም ተሸማቋል። ይህንን እንደዚህ አይነት ንግግር ለመናገር ባይዘው ማሰብ አይጠይቅም። ያሰብክ አታስመስለው። ባይዘው we know this it is not even sophisticated። ለዚህ ነው የብሔር ፖለቲካ ኦር ብሔርተኛ ለመሆን አንዲት አንጎል አይጠይቅም የምንለው። በብሔር ፖለቲካ እውነት ቦታ ስለሌላት፣ በብሔር ፖለቲካ ፍትህ ቦታ ስለሌላት፣ በብሔር ፖለቲካ እውቀት ቦታ ስለሌላት የብሔር ፖለቲከኛ ለመሆን አንጎል አይጠይቅም። ቆንጆ ተሳዳቢ መሆን ነው የሚጠይቀው። ቆንጆ ይሉኝታ ቢስ መሆን ነው የሚጠይቀው። በብሔር ፖለቲካ ባይዘው በጣም የኢትዮጵያ ህዝብ ይወለ የኢትዮጵያ ህዝብ በጣም ተስፋ ማልቆርጥበት ህዝብ ምን አይነት ለምመሰለ ተስፋ ቆርጬ ማልቆርጥበት የፈለገ ባዝ ነው። በብሔር የፈለገ ተባልቶ ሊሆን ይችላል። ጎረቤት በቁራኛ አይን ታይቶ ሊሆን ይችላል። የዩኒቨርሲቲ ተማሪዎች በብሔር ፖለቲካ ምክንያት ከሰፈራቸው ውጪ ያለ ዩኒቨርሲቲ መሄድ ፈርተውላ ሊሆን ይችላል። ነገር ግን ወደ እንባ ሲመጣ፣ ወደ ፍትህ ማጣት ሲመጣ፣ ወደ መራብ ሲመጣ፣ ወደ መታረስ ሲመጣ የኢትዮጵያ ህዝብ እንዲህ ነው። ይሄ ማንነቱ የአመታት የብሔር አታሞ ተደልቆበት ሊሰበር ያልቻለ የኢትዮጵያ ማንነት በችግር ጊዜ አንድ የመሆን ማንነት ብሔርተኞች ኢትዮጵያዊነት የሞተ ይመስላቸዋል። ባይዘ ኖ
አለ። ለዛውም እንደ ብሔርተኛ የሚበላ ባለበት ቦታ አይደለም የሚሄደው፣ እንባ ባለበት ቦታ ነው የሚሄደው። እንደ ብሔርተኛ ከርስ ያለበት ብፌ ያለበት ቦታ አይደለም የሚሄደው፣ ከርሱን ሊሞላ የተራበ ወገን ያለበት ቦታ ነው የሚሄደው። የብሔር ፖለቲካ ህፃን ገመችሽን ከኦሮሚያ ክልል በመኪና ስራ አንጠልጥሎ ለ7 ሰዓት ለ6 ሰዓት አዲስ አበባ ድረስ የሚያስመጣ ችግር ሲሰጠው ኢትዮጵያዊነት በወር 100,000 ብር እየቆረጠ ላከው ወደ ቤቱ። በሸር ፖለቲካ በብሔር ፖለቲካ የደብረ ብርሃን የወሎ ህዝብ የህፃጽ ህዝብ በረሃብ ሲታረስ ኢትዮጵያዊነት እንደው ለጊዜውም ቢሆን እችን እስቲ ወዳችሁን አብሱባት ብሎ ነው የደረሰላቸው። ለህፃን ፌቨን ኢትዮጵያዊነት ነው የታገለው ቀነኒ አዱኛን ጨምሮ ባይዘው። ቀነኒ አዱኛ አንተ ለኢትዮጵያ ሴቶች ፍትህ ብላ ስትወተውት የኖረች ሴት ነች። ለኢትዮጵያ ሴቶች የጮች ሴት የኢትዮጵያ ሰዎች ጮሁላት። ለምን ጮሁላት አይባልም ባይዘው። ድንቁርና በፒኤችዲ ያስመረቃችሁ ስጡኝ ካላልክ በስተቀር ለጸጋ የጮኸው ኢትዮጵያዊነት ነው ባይዘው። ይኸውልህ ህዝቡ ብሔርን ሲሻገር ህዝቡ እምነትን ሲሻገር የሚቆረቆረው በብሔርና በደንቆርና ፖለቲካ እየተጠቀመ ብቻ ነው። እኛውን ምንም ነገር መናገር የምንችለው ውለታ ያዋለልን ብሔር አለ ብለን ስለማላሰብ ላባችን ነው ውለታ ያዋለልን። ብሔራችን ውለታ እንዲውልልን አንፈልግም። እምነታችን ውለታ እንዲውልልን አንፈልግም። ሁሉም ባለበት በአቅሙ በሜሪት ቦታ እንዲያገኝ በሜሪት የሚገባውን ቦታ እንዲያገኝ ነው የምንፈልገው። ይሄን አይፈልጉም አብዛኛው። በብሔር ፖለቲካ ባይሆን ባይዘው ሌሊሳ አንተን እንደ ሰው የሚያዩላ ሰው የለም። ምን አውርተክ ምን አስበክ ምን አሰላስለክ ኖ ብሔር ፖለቲካ ሰዎች የማይገባቸውን ቦታ ሰጥቷቸዋል። ያ ቦታ እንዲወሰድ አይፈልጉም። ሰው አንድ ሲሆን ይበረግጋል። ብሔር ፖለቲካ ሰው የማይገባውን ስልጣን በኮታ አግኝቷል። ኮታን ከዚህ በፊት በሰራው ቪዲዮ ኮተት ብየዋል። ትናንትና ጠቅላይ ሚኒስትሩ ለዩኒቨርሲቲ ምሁራን ምናምን ንግግር ሲያደርግ ስልጠና ሲሰጥ አንድ የተናገረው ነገር አለ። ዩኒቨርሲቲዎች በቃ ላይክ እየሰራችሁ አይደለም ስራና ሁሌ የምለው ነገር አለ። ለምንድን ነው የሚደንቀን? የዩኒቨርሲቲ አመራሮችን በብሔር ስብጥር እየመደብን ዩኒቨርሲቲ ቢያንስ የብሔር ፖለቲካ ዩኒቨርሲቲን ራሱ አልተወልን። እውቀት ብቻ የሚጠይቅ የሚያስቡ ሰዎች ብቻ እንዲመሩት የሚገባ ተቋም ቢያንስ እንኳን ዩኒቨርሲቲ ለዩኒቨርሲቲ እንኳን ብቃት ቦታ አልተሰጠውም። ብሔር ነው የተሰጠው። የሆነ ወረዳ ላይ የተቋቋመ ዩኒቨርሲቲ ከዛ ወረዳ ተወላጆች ውጪ ሊመሩት አይችሉም። እና በዚህ ሁኔታ ሰው በወረዳው በነገራችን ላይ በኮታ የሕክምና ሙያ ውስጥ የገቡ በኮታ ዶክተሮች የሆኑ ሰዎች ከነዛ ሰዎች ሰርጀሪ መድኃኒዓለም ያድናችሁ ባይዘ ብቃት ቦታ የላትም። በኮታ ነው ሰው የሚገባው። ዩኒቨርሲቲዎች እንዴት ይንቀሳቀሱ? በብሔር ፖለቲካ ሰው ማግኘት የሌለበትን አግኝቷል። በብሔር ፖለቲካ ማግኘት የሌለበትን ጆሮ አግኝቷል። በብሔር ፖለቲካ ማግኘት የሌለበትን አይን አግኝቷል። በብሔር ፖለቲካ ማግኘት የሌለበትን ጥቅም አግኝቷል። ሰው በጣም ጥቂት ማለት አብዛኛው ደሃማ የብሔር ፖለቲካ ስጦታው ረሃብ ነው። ለአብዛኛው ደሃማ የብሔር ፖለቲካ ስጦታው በሽታ ነው። ለአብዛኛው ህዝብማ የብሔር ፖለቲካ ከቦታ ቦታ ተንቀሳቅሰው የቀን ስራ እንኳን ሰርቶ እንዳይውል የሚያደርግ አብዛኛው ህዝብ ይሄንን ይገነዘባል። ለዚህ እኮ ነው ሰው አንድ የሚሆነው። ይህ አንድነት ይህ ሰዎች ተሻግረው በራሳቸው አንድ እንዲሆኑ ችግር አንድ ሲያረጋቸው ረሃብ አንድ ሲያረጋቸው መበደል አንድ ሲያረጋቸው ሁላ ብሔርተኛ ይደብሯል ወይ? የህዝብ አንድ መሆን ለብሔርተኛ አደጋ እንጂ ፖለቲካ ማውራት አይደለም። we know this game by the way። ትልቁ ጥፋቱ ምን መሰለክ? ትልቁ ጥፋቱ እናንተ እስከዛሬ ድረስ በተቀደዳችሁ ቁጥር የኛ ስራ መሸማቀቅ ነበር። አውትሬጂየስ ነገር ስትናገሩ እንዴት አንድ ሰው እንዲህ ይላል የሚያስብል ነገር ስትናገሩ እህት የለውም ወይ ሚስት የለውም ወይ ልጅ የለውም ወይ የሚያስብል ነገር ስትናገሩ መሬት ለእናንተ ተወጣ ተከፍታ ብትውጠን ደስ ይለን ነበር። ሽምቅቅ ነበር የምንለው፣ ዝም ነበር የምንለው። ዝም በማለታችን ሁለት ጥፋት ጠፋ። አንደኛው ትክክል የሆናችሁ መሰላችሁ። ይሄ የሚሸቱ አንጎላችሁ እያሰበ እንደሆነ አድርጋችሁ ወሰዳችሁት። ይሄ እንዴት ይሆናል የሚል ጥያቄም የሚጠይቅ ሰው የለም። የናንተን በተጸራራሪ ቆሞ የናንተን ባዶነት የሚያሳይ ዕውቀት ያለው ሰው መምጣት አቃተ። ቢኮዝ እሱ ዛጋ እያፈረ ላንተ እየተሸማቀቀለ ትክክል ይሆንክ መሰል።
አንዱ ይሄ። ሁለተኛው ጥፋት በእኛ ዝምታ፣ ሁለተኛው ጥፋት እኛ ስለመኖራችንም እንደሆነ ተነጋው ከብሔር ተሻግረን የምናይ ከእምነት ተሻግረን የምናይ በኢትዮጵያ ማንደራደር ሰዎች ስለመኖራችንም ረሳው ማለት ዲስሚስ ተደረገ። ደስ የሚለው አሁን 2026 ነው። ሰው የሚሰማውን እየተናገረ ነው። ኦኬ አንተ እንዲህ ነው የምትለው በዚህ መልኩ ሳይተዋል ወይ ማለት ጀምሯል። አሁን ኢትዮጵያ መንግስት ዝም ይብልም በራሱ ጥረት የተጎዳን ለመርዳት ተነስቷል። አንድ ህዝባው ደስ የሚለው ፓርት ሰው አሁን ዝምታ እንኳን ዝም ሊል ቀርተው ሰው ሲበደል ፍትህ ላሽቢል ባለ ታንክ ላሽቢል ባለ ባንክ ላሽቢል ዝነኛ ላሽቢል ህዝቡ በአንድነት ዳው በአንድነት ተሰብስቦ ድምጽ መሆን ጀምሯል። ስለ ደስ የሚለው ፓርት እንኳን አሁን ባንተ መበጥረቅ እንትን ስቆ አሁን ላይክ ነው የሚያልፈው። መሸማቀቅ አቁሟል። ማፈርም አቁሟል። ኖ ቦታ ላይ ማስቀመጥ ጀምሯል። ህዝቡ የሚገባ ቦታ ላይ ቦክስ ውስጥ ለመክተት አትጣር። ቦክስ ውስጥ የሚገባ ህዝብ የለም። አብቅቷል። ችግር አንድ ያደረገው ህዝብ ነው ያለው። እንባ አንድ ያደረገው ህዝብ ነው ያለው። የፍትህ ማጣት አንድ ያደረገው ህዝብ ነው ያለው። ያንተ አስተሳሰብ ከክርስቶስ ልደት በፊት በ15 ላይ የቆመው ባይዘው አሁን ከክርስቶስ ልደት በኋላ 2026 ነው። ኤክስፓየር አድርጋል። ባይዘው ከቻልክ ኪፕ አፕ ከቻልክ ከዘመኑ ጋር ሰው ሁን። ቢያንስ ሴት ልጅ የምትሸማቀቅበት የብሔር ፖለቲካ አጣራን። ቀነኒን ያለቀሰችለት የኢትዮጵያ ሴት ነው። ቀነኒን ያለቀሰችለት የኢትዮጵያ ህዝብ ነው። ይሄንን ምንም ማርገክ ምንም ብትል ማለት ምንም ብትል ወደኋላ ማታቆመው አትበግረውም አታሸማቀበውም ምንም አታረገው።